ችግሮቻቸው ላይ ቆመን የምናግዛቸው እኛ ስለሆንን የተሳሳቱትን ነገር የማንቃት ስራ ሰው እነሱ ስለፈለጉ አይደለም የሚሰጡት ራሱ ስለፈለጉ አይደለም። ሌላው በሚሊየን ያለው አረብ ሀገር ላይ ያለ ለራሱና ለቤተሰቡ መጀመሪያ ቅድሚያ እንዲሰጥ ስለምናስብ ነው። የተለየ ነገር ኖሮ አይደለም። አንድ መጠይቅ ነገር ግን እንደው የዚህ አረብ ሀገር ልጆች የሆነ ችግር ደርሶባቸው ብዙ ደጋፊዎች እንዳላችሁ ታውቃላችሁ፣ አረብ ሀገር ላይ ብዙ ተከታዮች እንዳላችሁ ታውቃላችሁ። እንደው በችግሮቻቸው የሆነ ነገር ደርሳችሁላቸው የምታውቁት ነገር አለ? እንደው ከልምድ ቤት ነው በሆነ ችግራቸው ላይ እንዲህ እኮ ሲሆኑ አግዛለሁ፣ እንዲህ እኮ በሀሳብ ረዳቸዋለሁ፣ እንደዚህ አይነት ችግሮች ሲኖሩ ምክንያቱም ስለሚታወቅ ማለት ነው ሚዲያው ላይ ስላለን በእንደዚህ አይነት ችግሮች ውስጥ አንተ የደስታህን ያለህን ነገር ከጎን ሆነው ደስታ ብዙ እንዲሆን እንዳትለያዩ ጥሩ ህይወት እንድትኖር በደስታ በራሳቸው ካላቸው ላይ ሰጥተው እንደው በችግራቸው ጊዜ ደርሳችሁላቸው ታውቁ ይሆን? ይህንን ጥያቄ ልጠይቅ። አሪፍ ነው ያነሳው ጥያቄ አሪፍ ነው ወንድሜ። ግን ደግሞ ምን አለ መሰለህ የሆነ አንተ ያደረካቸውን ነገሮች ይህንን አድርጌያለሁ ብሎ መናገር ጥሩ አይደለም። ግን ደግሞ እንደ ጥያቄ ይሄኛው ሰዓት ለእናንተ ወሳኝ ስለሆኑ ነው። በነገር ላይ አንተንም ፕሮቴክት ለማለት ወሳኝ ከሆነ ችግር የለውም። በጋራ በቃ ነገር አልፈልግም ግን እነግርሃለሁ። እኔ የትኛውም ሰው የትኛውም የመዳም ቀመን እኔን ዋትሳፕ ላይ ሊሆን ይችላል የሆነ ነገር ላይ አውርታ ችግሯን አውርታኝ ዝም ብያት አላውቅም። ካለም ደግሞ የትኛውም ሰው ማስተናገድ እችላለሁ። ከዛም ባለፈ ደግሞ ማለት ነው እህቶቻቸው ሊሆን ይችላል አባታቸው እናታቸው የሆነ ነገር ታመው ተኝተው ከፈለክ ወደ ኋላ አድርገህ የኔን የዩቲዩብ ቪዲዮ ማየት ትችላለህ። ብዙ የእርዳታ ቪዲዮዎችን ሰርተናል። ብዙ ሰዎችን አግዘናል። ከዛ በፊት ቤት የሌላቸውን ምንም ቤት ውስጥ የማይኖሩ በሸንበቆ ቤት ውስጥ የሚኖሩ አፍርሰን ምርጥ ባለ 3 መኝታ ባለ 2 መኝታ እያለን ቤት ሰርተን ብዙ ነገር አሳልፈን ነው የመጣ ነው። ዛሬን አይደለም ማየት ያለበት። አንድ ሰው ስለኔ ማወቅ ከፈለግ የዛሬ ቪዲዮ ከትላንትና የተለቀቀውን አይደለም ማየት ያለበት። ከስር መሰረቱ ምን ነበር፣ እንዴት ነበር አመጣጣቸው የሚለውን ነገር በደንብ ማየት አስፈላጊ ነው በመጀመሪያ ደረጃ ማለት ነው። ስለዚህ ለዛ ነው ቅድም ጊዜ ይህንን ነገር አሁን እኔ አድርጌያለሁ ብዬ መናገር አልፈልግም ሚዲያም ላይ ምንም ላይ ማለት ነው። ስለዚህ ለእኔ ፈጣሪ እራሱ ይክፈለኝ ላደረኳቸው ነገሮች ማለት ነው። ክፉም ሰርቼ ከሆነ ጥሩም ሰርቼ ከሆነ ከዛ ባለፈ ግን እኔ ለምን ጊፍት ይሰጠዋል፣ ለምን ይሄ ነገር ይደረግለታል፣ ለምን ይሆናል ለሚሉ ጥያቄዎች እኔ ምንም መልስም የለኝም ማለት ይችላል። ምንም ኢዚ ነገር ነው ለኔ። ወይንም ደግሞ ምን ልበልህ መሰለህ ለእኔ የቅናትም ነው የሚመስለኝ ማለት ነው። ይቅርታ አድርግልኝና የቅናትም ነው የሚመስለኝ። ከዛ ባለፈ ደግሞ ቅድም ምን አልክ መሰለህ ምን አልክ አንተ ደግሞ ያልኩት ነገር እነዚህን ሰዎች ግዴታ መናገርና ማንቃት ማሳወቅ አለብናል። በጣም ጎበዝ፣ አንደኛ ምርጥ ነው ይሄ ነገር። ግን ደግሞ አንድ የማየው ነገር አለ እናንተ ላይ። እነዛን ሰዎች በምን አይነት መንገድ ነው ትሪት አድርጋችሁ የምትነግሯቸው? እነሱን እያንቋሸሻችሁ፣ እነሱን እየሰደባችሁ ወይንም እነሱን በጎች የሆነ ነገር እያላችሁ ታዲያ ሊሰሙ ትፈልጋለህ? እንደዛ እያልካቸው እስኪ አረዳለ ሰውን የምታቀርብበት አንገድ ግዴታ ያስፈልጋል። እነዚህ ሰዎች እኔን ለምን ወደዱ? አቀራረብ ሊሆን ይችላል፣ ከእነሱ ጋር ያለኝ ኮንታክት ሊሆን ይችላል። ከአንተ ጋር መቅረብ ለምን አልፈለጉም? በቃ አንተ የሰጣቸው ቦታ ነው። ይቅርታ አንተን ስለ አንተን እያልኩ አይደለም፣ የሆነ ሰንበዲ ማለት ነው የሚሰጣቸው ቦታ ነው። ገባ? እዚህ ሀገር ላይ መጥተው ሲሰሩ እነዚህ ሰዎች የሚታዩት አብዛኛው ቦታ የሆነ መጥቻለሁ። ዱባይ ነኝ አይደል ያለው? ዱባይ ነኝ ያለው። ግን ማንም ሪስፔክት አያደርጋቸውም። ሰው ቤት ብቻ ስለሚሰሩ ሪስፔክት አይደረጉም። ለምን? ጥያቄ ሲነሳባቸው ግን ማንንም ሰው አይሰሙም። ማንንም ሰው አይሰሙም እነዚህ ሰዎች። ለምን? ማንም ሪስፔክት አድርጎ ስለማይናገራቸው ማለት ነው። እኛ ጋር ደግሞ ልምጣለን። ከዱባይ ሊሆን ይችላል ከሳውዲ የትኛውም ሀገር ሲመጡ አብረሽ በዚህ ቀን እንመጣለን ካሉ መኪና ተዘጋጅቶ ምናምን ኤርፖርት ሄደን የምንቀበላቸው ብዛት ሰዎች አሉ። አንደርስታንድ አደረከኝ? የትኛው ሰው ነው እዚህ ሀገር እንደዛ አድርጎ የሚቀበላቸው? ስለዚህ ከኔ ጋር ያላቸው ኮንታክት ይሄ ነው በአጠቃላይ ማለት ነው። እኔ ራሴን እየሰቀልኩብህ ወይንም ራሴን የሆነ ቦታ እያደረኩኝ አይደለም። የሰው ልጅ ሰው በመሆኑ መከበር አለበት በመጀመሪያ ደረጃ። ስለዚህ ይህንን ነገር ግን አላይም። በቃ ሚዲያ ላይ ያንቋቸዋል፣ ይሰድቧቸዋል ምናምን ነገር ነው። ለምን ይሰደባሉ? መናገር ከፈለግ በስነስርዓት እህት እንዲህ እንዲኮ ብታደርጊ ነገ ህይወትሽ ይጠቅምሻል። በስነስርዓት ማስረዳት አለ። ያኛው መንገድ ግን እንዳለ እነሱ ለማናደድ እና ለቅናት ነው። ከዛ ባለፈ ደግሞ ምን ይፈጠራል መሰለህ? ልጨርስልህ፣ አንድ ደቂቃ ብዙ አላወራም፣ አንድ ደቂቃ ታገሰኝ። ከዛ እነዚህ ልጆች ምን ይሆናሉ? ይናደዱና ያላደረጉትን ነገር አደረግን ይላሉ። ለምሳሌ
ከዛ በፊት ለአብርሽ መኪና ልንገዛለት ነው ብለው አውቀው እናንተን ለማናደድ ወይም ደግሞ የሆነን ሰንበዲ ለማናደድ መኪና የሆነ ቦታ ቀርጸው ምናምን ይኸው የአብርሽ መኪና ልንገዛ ነው ምናምን ብለው ቪዲዮ ይለቃሉ። ያኔ አብዛኛው ማህበረሰብ ጋር ምን ይደርሳል? እውነት ይመስለውና ያንን ነገር አስኬት ያደርገዋል ማለት ነው። ማንም እኔ መኪና ስገዛ አሜንዞ ሳንቲም ያግዘኝ የለም። የትኛውም የመዳም ቅመም 1 ብር አላገዘችም። ግልጽ ነው የምነግርህ። በራሴ ብር ለፍቼ በራሴ ነው መኪና የገዛሁት። በጊዜው ግን ምን እየተባለ ነበር? እነሱ ወጥተው እንደዛ ብቻ ስላሉ ሰው አክሴፕት አደረጋቸው። እነሱ ደግሞ እንደዛ የሚያደርጉበት ምክንያት እንደው ስለሚናደዱ ነው። አሁን በዚህ ሰሞን ምን አሉ? እዚህ ዱባይ አይደለም መናፈሻ የሆነ ነገር የምንይዝላቸው ዱባይ አይደለም ይርማሉ። ይህንን ሲሉ አብዛኛው ማህበረሰብ አመናቸው ማለት ነው። ተረዳኛ። ያኔ ለእናትሽ የሆነ ነገር ሳታደርጊ ለአባትሽ የሆነ ነገር ሳታደርግ ለምንድን ነው ይሄንን ነገር እነሱ የምታደርጉት ምናምን እያሉ አብዛኛው ሰው ማውራት ጀመረ። እነዚህ ሰዎች አያውቁም ልትላቸው አይገባም። በመጀመሪያ ደረጃ አብዛኛው ሰው እዚህ የመጣ ሰው ከ18 ዓመት በላይ ያሉ ናቸው። የትኛውም ቤት ያሉ ሰዎች ማለት ነው። ይህና ህፃንም ማለት ነው። ገባ ወጥተውም ይገባሉ። እንደ ህፃንም እንድታዩቸውም አልፈልግም። ስለዚህ ይሄ ነው የኔ መልስ በአጠቃላይ። በጣም አሪፍ። እንግዲህ በነገራችን ላይ ያነሳቸውን አንድ ጊዜ ረጂ ያነሳቸውን ነገሮች ለማብራራት ያህል ምን አለ መሰለህ ወንድም፣ አሁን አንተ ያነሳኸው መምከር ስትፈልጉ ለምን ትሰድባችኋላችሁ? በነገር ላይ የሚሰድቧቸው እህቶች ልባቸው ለነሱ ምን ያህል እንደሚጨነቅ ስለሚረዷቸው ነው። ቤተሰብ ውስጥ ያለ ወንድምና እህት ቢጣላ በምን አይነት መልኩ እንደሚታረቅ ያውቀዋል። እዚህ ጋር ወጥተው የሚሰድቧቸው ተጠንቀቁ እያሉ የሚነግሯቸው እህቶቻቸው በምን አይነት ልክ ለነሱ ያላቸውን ዋጋ ደም ከፍለውም ከግብግብም አድርገው ከመንግስትም በለው ከሌባ ጋር አንገት ተናንቀው የሚሰሩ እህት ወንድሞቻቸው እንደሆኑ ጠንቅቀህ ማወቅ መቻል አለብን። በመጀመሪያ ጋፕ ለመፍጠር እንትን ማለት አይደለም። ኖርማሊ የሚሳደቡት ንቂ ተብሎ የሚሳደብ ሰው ለበጎ እንደሆነ ኔጌቲቭ ሳይዱን ብቻ አይደለም ማሰብ ያለብን። በምን ያህል ለእህቶቻቸው የሚቆረቆሩ ስለሆኑ እንደሚያንገበግባቸው። ውዶች መሲ ስልክ አታነሳም። የለችም አልኳት እኮ አጨብጭብ። መሲ የለችም ስልክ አታነሳም። ከዛ ባሻገር እነዚህን ነገሮች የሚደረጉባቸው ሂደቶች በራሳቸው ስትመክሯቸው፣ እኔ ለምሳሌ ሰድቤ አንቋሽሼ አይደለም የምመክራቸው። የኔ ባህሪ ካልሞኜ አስረድቼ እንዲያታደርጉ ተጠንቀቁ፣ ቤተሰባችሁን አግዙ፣ እንዲህ የምታደርጉት ነገር ይቆጫችኋል ብለህ አስረድተህ ልትናገር ትችላለህ። ሁላችንም እንደምንለብሰው ልብስ ባህሪያችንም ይለያያል። አብርሽ ተረጋግቶ ያስረዳል፣ የገባውን ነገር ያደርጋል። በራስህ ለፍተህ ሰርተህ የምትሄድበት መንገድ እኮ የራስህ መንገድ ነው አይደል? ማንም አያግድም። በነገር መሲሻ በቤትሽ ነው የምትገቢው ማሪ፣ ገዝት እኮ አይደለም። ነይ በቤትሽ። የትኛውን መስመር ኖርማሊ አንተ ተከትለው ሰክሰስ የምታደርግበት ነገር አድካሚ እንደሆነ ይታወቃል አይደል? ሀሳብም ክሬት አድርግ፣ ፍራንክም ስራ፣ ዩቲዩብ ላይም ና። ግን ህዝብ ነው የሚያከብርህ። ህዝብ ለህዝብ ነው አይደል የምታከብር። ማነው የሚፈራው? አንቺ አትበል። እኔ እኮ ጨርስ ብዬ ነው። ምነው ተስፍሽ ምን ትላለች? ወንድሜ አብርሽ እነዚህ ነገሮች ሲከናወኑ በእርግጠኝነት ተመልካቾቻችሁ የት ሀገር ኦዲየንስ እንደሆነ ዩቲዩብ አናላይሲስ ላይ ገብተህ ታየዋለህ አይደል? የት አካባቢ እንደሆነ እነሱን የሚመስል ነገር ክሬት ታደርጋለህ። በእነሱ ሀሳብ ስራ ልትሰራ ትችላለህ። ነገር ግን ፈልገውም ሆነው እኛን እናናደው ብለው እነንትናን እናናድ ብለው የሚያደርግ ተደራጅቶ የሚሰራ የአረብ ሀገር እህት ወንድሞች ካሉ እነዛ ነገሮች ይቀጥሉበት። ችግራችን ከዛ ጋር አይደለም። በአንድም በሌላ መንገድ እዚህ ፕላትፎርም ላይ የሚወድህ አለ፣ የሚጠላህ አለ። ሁሉም ሊወድህ አይችልም። አንዳንዱ ተክሊስ ሲሰራ ሰክሰስን የሚፈልግ ሰው አለ። እንቅልፍ አጥቶ ደግሞ አንተን ለመጣል የሚሄድ ሰው አለ። ይሄ ኮመን ነው፣ ይታወቃል። ችግሩ አሁን ምንድን ነው? የሚዲያ ማንቃት ሲባል ምንድን ነው? አንድ ሰው የሆነ ነገር የተሳሳተ መንገድ ላይ ካለ በየትኛው የአረብ ሀገር ያሉ እህት ወንድሞች በየትኛው የአይምሮ ደረጃ እንዳሉ አንተ የምታውቀው የገባው የሰለጠነ ሊሆን ይችላል። ምንም ሳያውቁ ደግሞ በየዋህነት ሄደው ግራ የገባቸው ማንበብና መጻፍ ማይችሉ ወራቸው ሲደርስ ደግሞ ያላቸውን እየሰጡ ችግር ላይ የሚወድቁ ብዙ እህቶች አሉ። መቼም አንተ አረብ ሀገር ላይ ሰርቻለሁ ወይ ደግሞ እነሱን ፎከስ አድርጌያለሁ ካል በየትኛው የእውቀት ልክ ውስጥ የተለያየ ነገር ይዘው እንደሚመጡ ጠንቅቀህ ማወቅ መቻል አለ። እነዚህን ልጆች መመለስ በደመነፍስ እየሄዱ እያደረጉ ከሆነ ኖ ተረጋጉ፣ ይሄ ልክ አይደለም ብለህ
እንደ ወንድምም እንደምንም አሁን ቅድም ስታወራልኝ ጥሩ ነገር የተናገርከው ምንድነው ተቸግረው እንዲያረጉልኝ አልፈልግም ኢንጆይ አድርገው ካላቸው ነገር ላይ አድርገው የትኛውም ዓለም ላይ ስለሚያግዙን ስለሚወጫወራችን ላይ ስለሚያዩልን በዛ ነገር ማገኘውን ነገር ይሄ ከእንትን የመጣው ብለህ ልትለየው አትችልም። ገባ አይደለ? አሁን እኛ እያወራን ያለነው ምንድነው አንድ ልጅ በጣም እያለቀሰች እድሜ 1 ዓመት የሰራውበትን ምናምን የሚል ኦዲዮ ደርሷችሁ ሊሆን ይችላል። እንዳይጣሉ ብዬ የ3 ወር ደሞዝ ነው እጄ ላይ ያለው። ከዛ በፊት ደግሞ መኪና ለመግዛት በግሩፕ ሆነው ብዙ ኦዲዮዎች ወጥተዋል። ትናንትና ስም ዝርዝራቸው እንትን ያደረገ እንደዚህ ነው። እነዚህ ነገሮች መስመር የሳቱ ናቸው፣ ልክ አይደሉም። በደመ ነፍስ ውስጥ የምታደርጉት ነገር ጥንቃቄ ይፈልጋል። በዓል ነው። እዚህ ጋር አሁን በዚህኛው ሳምንት በጣም እኔ ቅር ካሰኘኝ ነገር ማለት ነው በነገር ላይ አንተ ነህ ማታቀኝ እንጂ ማቲም እዛ ጋር ሴሬሞኒው ላይ ያሉትም እያንዳንዱ ሰዎች ተስፋዬ ምን እንደሆነ ጠንቅቀው ያውቃሉ። ምናልባት አንተ ላታቀኝ ትችላለህ ወንድም ያውቃል። ምንድነው በዚህ ሳምንት ውስጥ አንደኛ በዓል ሳምንት ነው። በዚህ በዓል ሳምንት ውስጥ ደግሞ ብዙ ወገኖቻችን የተቸገሩ አሉ። ለቤተሰቦቻቸው የሆነ ነገር ቢያደርጉ የተሻለ፣ ለጎረቤታቸው ላሳደጋቸው እዛ ጋር ለተቸገረ ሰው አንድ ዶሮ ገዝተው ቢልኩ የተሻለ ነገር ያደርጋል። እንደ እምነትም ጭፈራው እዛ ጋር መኖሩ እኔ ደስተኛ ያደርገኝም። ያ ሁሉ ሰው መጥቶ በዚህ አጋጣሚ ወደኋላ እየተመለስክ ነው። ለእሱ እኮ ቅድም መልስ ሰጥቼ ያለኩ በቃ አሁን እያወራን ያለ ነው። አሁን አዳዲስ ሀሳቦች ነው እንጂ ለቅድሙ ነገር ከዛ ውጭ ግን ፕሮግራሙ ላይ የተዘጋጀ ገንዘብ የተቀበልነው አሁን እንዳልከው ደግሞ ለባሉ ለቤተሰባቸው መላክ ነበረባቸው ላልከው ነገር ደግሞ እኛ ጋር የደረሰ ነገር ምንም ነገር የለም። መረጃ ካለ ይቅረብ፣ እኔ እስማማለሁ። እንደዚህ ብር ሰጥተውሃል አውጣ እያልኩኝ አይደለም። አሁንም የተለያየነው እና የተሸዋወድነው መንገድ የማንቃት ስራ የኛ ኃላፊነት ነው አታድርጉ ብለን እኔ በጣም ያዘንኩት አሁን መጀመሪያ ውህቶች ተስፍሽ አንዴ ማውራት እችላለሁ መናገር ትችላለሽ። አይ ተስፍሽ የማታውቀው ነገር ስላለ ነው። አንተም ወጥተህ እሷ ሜንሽን አረጉ ረጁ ነበር ስትናገር የነበረችው እና ረጁ ምንድን ነው እንደዚህ እየተባለ ነው። እሷ ነው መጠየቅ ያለብኝ። ገብቷል? ሜንሽንም ተደርጋ ነው። ለዛ ነው እሷን አንተም በዚህ ጉዳይ ላይ ምናልባት ካላወቀው እንዳትገባ ውጣ ያልኩት። ገብቷል አይደለ? ረጁ ሜንሽን ተደርጋ ነው ከማነው እዚህ ጋር ሜንሽን እያደረጉ ነበር ማለት ነው። እኔ ብቻ እህቶቿን የማንቃት ስራ እንደሚሰሩ ታውቃለህ አይደል? ረጁን በላት መሲ ብርጅስቶንም ሁሉም እዛ ጋር አረብ ሀገር ላይ ላሉ እህቶቻቸው የሚጮሁትን ልጆች ታውቃቸዋለህ። ሚዲያ ላይ 10ም 20ም ልጆች ሲናገሩም ሲቆጡም ከምን አንጻር እንደሆነ ታውቃላችሁ እንጂ ማንም የማንም ማቲ የመዳም ላውራ እኮ እኔ ስላልጨረስኩ ጠብቂያ ታወሪያለሽ አታውሪ ማለት ነው። እኔ እየጠየቅኩት ያለሁት የጠየቅ ማለት እነሱ ሲወያዩበት የነበረው ነገር ስላለ አብርሽ አለ ያው ጠይቂው ነው። አንተም እዚህ እንትን ላይ እንዳትገባ ያልኩት ሜንሽን አላረጉም፣ ተስፍሽን ሜንሽን አላረጉም። ኦኬ እሷ እና ከሌላ ሰው ጋር ስታወራ ስለነበረ መሲ ብርጅስቶን ለሌላ ሰው ሳይሆን ስሟን ጥራው። መሲ ብርጅስቶን መሲማ ኦኬ መሲ ኖ አንተ ዳኮ ተቆልኝ ነበር ረጁ ስለማያውቅሽ ነው ረጁ ብዬ ቶሎ ብዬ አስገባሁሽ። አንቺ ምንድነው የምትይው? አብርሃም ከሌላ ነው ችግር የለውም። መሲ ብርጅስቶን እንደገና ሶል አረን ሰለሞን አረን ለነገሩ ታው እናንተ መጠየቅ ያለባችሁ እንጠይቁ ላይፍ ላይ ስላጆች አስገባው። ኦኬ ሰው እውነታውም ሌላው ህዝብ እንዲያውቀው እኮ ነው። አሁን እንዳወራው ነው እነዚህ ሰዎች እንደዚህ አድርገናል ተብሎ ወይ ደግሞ ያወጣችሁት ቪዲዮም አለ መሰለኝ ቮይስ ሪከርድ እነዛ ሰዎች ወጥተው ያውሩ። እኔ ሰዎች ገንዘባችንን ወስደዋል ካሉ እኔ እኮ ግልጹ ነው የነገርኩኝ። እሱም ማለት እኮ ባለቤቱም ያውና ገብቶሻል አይደለ? ስለዚህ መጠየቅ ካለብሽ ጠይቂው ነው። ይህንን ነገር ነው ያልኩት። ከዛም ባለፈ ደግሞ ያው ስለወጣው ቮይስ እኔ አሁን የኔን ስም ለማስጠላት የሆነ ሰው እንዲህ ብሎ ቮይስ ሪከርድ አድርጎ ቢለቅ ስለኔ ስለዛ ቮይስ የሚያገባኝም የሚጠቅሰኝም ጉዳይ የለም። እኔ ለምን እኔ እስካልሆንኩኝ ድረስ በቦታው ላይ እስካላደረግኩኝ ድረስ ያ ቮይስ እኔን ለማስጠላት ከተደረገ እኔ አያገባኝም። ሆነ ሰንበዲ ተነስቶ ቮይስ አድርጎ ለቀቃ። ስለዚህ አብርሽ መቀጣት አለበት ማለት ነው። እኔም ደግሞ ምንድነው መሰለሽ ረጁ ያ ሰው ቮይሱን ለእናንተ ላከላችሁ ሰዎች ታውቁታላችሁ። ምናልባት ቮይሱን ተልኮልኛል ቦታ ብሏል።
ኮንታክት አድርጎ ደውሎላት ያምጣት። ለዛም ነው እኮ አንቺን እኮ ያው ጠይቅ አብሬ ከኔ ጋር ያለው ያልኩት እኮ ተስፋ አገኘኛውን ያ ኦልሬዲ አይ አገባብህ ቁጣ ስለሆነብኝ ነው ያንን እየጠየቁ ማለት ማዲሻ ማዲሻ አንተን በጎናቸው የምትቆም ወንድማችን እንደሆን በብዙ መከራዎች ውስጥ ብዙ የሚያልፉ ልጆችን እንደምታገዝ ብዙ ነገር አብረን እንደምንሰራ አውቃለሁ። እኔ ፕራውድ ከማድረግበት ወንድም መሀል ራሱን ችሎ በብዙ ቢዝነሶች ውስጥ ረን ከሚያደርግ ቤስት ጓደኛም ከምለው አንጻር አንተ ብዙ ነገር እንደምታደርግ አውቃለሁ። ኖርማሊ እንዴት ትናገራለች ምናምን ስትል ጀስት ባክ ሆነ የመጣ ስለመሰለኝ ያ ነገር ልክ እንዳልሆነ ምክንያቱም እነዚህ እህቶች የሚሰሩትና የሚደርስባቸውን ነገር እኔም ስለማውቅ እዛ ጋር ስንት ነገር ተጋፍጠው እንደሚሰሩ ማለት ነው። ከዛ ባሻገር ምንም ቢሆን ምን አንድ ነገር መናገር የምፈልገው ቅድም የሰጣኝ ምክንያት ወደኋላ ትመለስ ያልከኝ ወንድሜ አብርሽ ወደኋላ መመለስ ስለፈለግኩ አይደለም። በዛ ጉዳይ መመለስ ፈልጌ ሳይሆን እዚህ ጋር ለጓደኞች ብለህ በአጭር ጊዜ የሚመለሱ ሰዎች ስላሉ ይህንን ነገር አውጥ ያደረግነው የሚለው ነገር ምናልባት የአንተ ደስታና ያለው ነገር ከእምነትህ በልጦብህ ከሆነ እሱን ዋጋ የምትሰጠው አንተ ነህ። እዚህ ጋር ግን የሚወድ ሰው እንዳኮረፈብህ እንዳዘነብህ እግረ መንገዴን እንደወንድም ልንገርህ እና ብትችል ያለውን ነገር ይሄ የተፈጠረውን ነገር ሶሪ ብሎ ማለፍ የተሻለ ያደርጋል። ምክንያቱም ብዙ ሰዎች እንትን እያደረጉ ስለሆነ በዚህ ነገር ላይ የምትለው ነገር ካለ የራስን ሀሳብ ግለጽ ለማለት ነው ወደኋላ የተመለስኩት እና ይህንን ነገር አትሊስት እንደ ወንድም እኔ አሁን ረጋ ብዬ እያየው ስለሆነ በቃ የማይደረግበት ጊዜ ነው። እንደ አንድ ኦርቶዶክስ እምነተኝ ተከታይ ደግሞ ወደ ቤተክርስቲያን የምንሄድበትና የምንጸልይበት ታይም ስለሆነ አይ ቲንክ በዚህ መረገድ የምትለውን ነገር እንድታወራም ስለፈለግኩ ነው እንጂ መመለስ ፈልጌ አይደለም። ወንድሜ ድሎ ያንተ ነው። አንደርስታንድ አድርጌያለሁ። እኔም ሳይገባኝ ቀርቶ አይደለም። ለእሱም ደግሞ መልስ ስለሰጠው ነው ድጋሚ ሲነሳ እንትን ያልኩት። ለእሱ ደግሞ በቃ ሶሪ ብዬ አሁንም ሶሪ ብያለሁኝ። ትክክል እንዳልሆነ ተናግሬያለሁኝ። ያንን ደግሞ መካሻ እኛ በራሳችን ደግሞ ሌላ ድጋሚ ፕሮግራም አዘጋጅተናል። በዛ ፕሮግራም የትኛውም ሰው መጥቶ መሳተፍ ይችላል። ደስተኛ ሆኖ መሄድ ይችላል። በሱ ዘግተናል። ለዛ ነው ቀደም ስትመለስ ወደኋላ እንመለስ ያልኩት። ተመለሳለህ? ያ ኦኬ። ረጁ አሁን መቀጠል ትችያለሽ። አንቺ ተራ ነው። ጠይቅ። እሺ፣ በመጀመሪያ እኔ ከአንተ ጋር ፐርሰናል ችግር የለብኝም። ምንም አይነት ፐርሰናል ችግር የለብኝም። እኮ ነው ለተስብሻ ያልነገርኩት ነገር ስላለ ቅድም ረጁን እንደዚህ ስለምንቀላለን ነው ገብቷል። በሌላ አይነት ነገር ሲሆን እኔ እና እሷ በእንደዚህ አይነት ነገር ፍሪ ግራ ስለገባው ነው። አሁን ቀጥ ይበቃል። እሺ ከአንተ ጋር ፐርሰናል ችግር የለብኝም። ስለ እህቶቼ ጉዳይ ድብና አድርጎ ያገባኛል። ምክንያቱም እህቶቼ ስለሆኑ እዚህ ጋር ሲወድቁ የሆነ ቦታ ሲወድቁ ነይ አንሺ የምትባለው መሲናት ከኛ በላይ የሚያከብራቸው የለም። ከኛ በላይ የሚወድቅላቸው የሚሞትላቸው የለም። ከኛ በላይ እሱን ለእኛ ትተዋለ። እዚህ ጋር እንድትይዝልኝ የሚፈልገው ሁለተኛ ደግሞ ከዚህ በፊት ከ5 ወር ይሁን ከ6 ወር በፊት በዚህ ጉዳይ ላይ እኔ በትክክል አሁን ምናልባት ቁጥሯ ጠፍቶ ሊሆን ይችላል። መታ ዋትሳፕ ላይ መታ ረጁ አለችኝ። እነ አብርሽና ሩታ የሚባል ግሩፕ አለ። እነዚህ ልጆች አውጡ በተባሉ ቁጥር እያዋጡ ከፈለግሽ ብላኝ ደረሰኞችን አስወጥቼ ልክል። ለምን ተሰጠህ ለምን ተደረገለህ እኔ አያገባኝም። ግን ስለ እህቶቼ ድብና አድርጎ ያገባኛል። ሰሙም አልሰሙም ለእነዚህ ልጆች የምታደርጉትን ነገር አቁሚ የማለት መብት አለኝ። ነገ እምላችኋለሁ፣ ከነገ ወዲያ እምላችኋለሁ። አልተደረገልኝም ወይም ደግሞ ያደረገልኝ ሰው የለም አያረጉልኝ የምትል ከሆነ ደግሞ እሱ ስራ ያውጣት። ኢትስ ኦኬ። ሲቀጥል ደግሞ የሆነ ነገር ሲባል ሰውን ለማናደድ ወጥተው እንደዚህ ይላሉ። ማንን ነው የሚያናድዱት? ማንም እኮ አይናደድም። የምትጎዳው እሷ፣ የምትወድቀው እሷ። ምን አገባል? ግን ይሄን ነገር ማስቆም የምትችለው አንተ ነህ። ምክንያቱም ተደርጎላችኋል እያሉ ህዝብን እያነሳሱ ከሆነ ያውሸት ማስቆም የምትችለው አንተ ነህ። ምክንያቱም አንተን ነው የሚሰሙት። ገባህ አይደል? ሳይደረግላችሁ እያደረጉ ነው እየተባለ ከጀርባው የሚመጣው ነገር ውሸት እንኳን ሆኖ ከሆነ ምክንያቱም እኔ ተከትዬ የሚሄደው ከሚሉት አንጻር ነው። እየተደረገልህ ከሆነ ኦፍኮርስ እናገራለሁ። እህቶቼ ናቸው። ምክንያቱም ሲወድቁ ምን ሲሉ የሆነ ቦታ ወደቁ ሲባል መሲ ብርጅስቶና ሮጣ ሄዳ የምታነሳው ወይ አንተ አይደለም ወይ ሌላ ሰው አይደለም። ምክንያቱም እዚህ ያለውን ነገር እያንዳንዱ ቦታ የሚወድቁትን ልጆች እናንተ አትዩ። ከዛ ሲቀጥል ደግሞ ክብር ላልከው አንተ በስርዓቱ ክብር ትሰጣችኋል።
አሳያችኋለሁ። አንድ ቪዲዮ አለ እኔ ፔጅ ላይ የሆነ ጊዜ አንተን ገብተህ ገስት ላይ ኬክ ለአንተ ብለው አሰርተው እየቆረሱላችሁ ቦታ እንኳን እንደማሰጣቸው እዛ ቪዲዮ ላይ ያሳያል። ገብተህ ማየት ትችላለህ። እናንተን ብለው ኬክ አሰርተው ቁጭ ብለው ገስት ላይ እናንተ ገስት ላይ ሆናችሁ ሩታ ፊቷ ወደዛ ነው፣ ያንተ ፊት ወደዛ ነው። ገባ? ለእናንተ ብለው ያሰሩትን ኬክ እናንተን ብለው የመጡትን አክብረህ ስታናግራቸውን ያላየው አንደኛ አላየ